ጋይስ እንዴት ናችሁ? ሩታ ከደስታ ጋር መሆኗን ቤተሰብም ጓደኞቿም አብረሽም አልወደደውም አልፈለገውም። አብረሽ ሳይቀር ቢያንስ ከሚመጥናት ሰው ጋር ትሆን እያለ ነው። እህቷ ደግሞ ደስታ ጋም እንድትጋጋጭ አልፈልግም፣ አብረሽ ጋም እንድትጣሊ አልፈልግም። አብረሽ መሆን ካልፈለግሽ ቤተሰብ ጋር ሄጂና ትንሽ እረፍት አርገሽ ተመለሽ እያለቻት ነበረ። ምክንያቱም እዛ ቤት ውስጥ ስትሆን አብረሽ ቃል የገባው ነገር ቢኖር ማንንም ላያመጣ እሱ ብቻ እየመጣ ልጁን ላይ ነበር፣ እሷም ማንንም ላታመጣ እና እሷ ደግሞ አብረሽን ለማብሸቅ ብላ ሌላ ወንድ አመጣች። አብረሽም ደግሞ ሄርሜላን ይዞ ሄደ ማለት ነው። ሄርሜላን ይዞ መሄዱ ለሩታ በጣም ነው ያናደዳት ማለት ነው። አብረሽንም እንዲሁ በጣም አናዱታል። በቤቱ ወንድ ሲንፈላሰስበት ደስ ይሏል ብዬ አላስብም። በዚህ ነገር ሩታ ከወንድ ጋር በመሆኗ የአብርሽ ጓደኞች በቃ የሰፈር ልጆች እንዳለ ተጣልተዋል። ትናንትና እንደውም ሩታን መጥፎ ሁኔታ ውስጥ የምትከቷት እናንተ ናችሁ እያለ ነበረ ጓደኞቹንና ጓደኞችህ ያው ሁሉም ጓደኞች በነገራችን ላይ በሩታም ሳይድ ባንታም ሳይድ ያሉት የሚፈልጉት ዩቲዩብ መስራት ነው። አብረሽ ማለት ነው የሚፈልጉት መሸቀል ብቻ ነው። ወንድ ስላመጡ ቪው አለ በቃ ቪው ስለሚያገኙ እነሱ ቪዲዮ መቅረጽ ስለሚፈልጉ እናንተን እያጣሉ በአንተ ሳይድም ያሉ ሄርሜላን አምጥተው ካንተ ጋር ያደርጉልህ። በሩታ ሳይድም ያሉት ለሩታ ደስታን ያመጡላት እነሱም ላንተ አስበው አይደለም፣ እነዛኞቹም ለሩታ አስበው አይደለም። ሁለቱም አስበውላችሁ ሳይሆን እነሱ በእናንተ ጸብ፣ በእናንተ መጣላት፣ በእናንተ አለመስማማት ጥቅም ያገኛሉ። እናንተን እያጣሉ፣ እናንተን እያጋጩ፣ እናንተን ህይወት እየበጠበጡ እነሱ ዩቲዩብ ቪዲዮ ይሸቅላሉ። እነሱ ይሸቅላሉ፣ እናንተን ያጣላሉ። እናንተ ብትታረቁ ሰላም ብትሆኑ እንዴት ምን ቪዲዮ ይሰራሉ? ምን ብለው ቪዲዮ ሊሰሩ? ማንን ሊያመጡ? ከማን ጋር ሊጣሉ? በምን ምክንያት ሊጣሉ? ምን መረጃ አለን እያሉ ሊመጡ? እናንተ ከታረቃችሁ እኮ በቃ ካላስ እነዚህ ትንንሽ ዩቲዩበሮች ማለት ነው በዙሪያችሁ ያሉት የራሳችሁ ጓደኞች ትንንሽ የማይባሉ ትልልቅ ናቸው፣ ግን ሁሌ በእናንተ ነው የሚሰሩት። የራሳቸው አይዲያ ክሬት አድርገው አይሰሩም። እና እነዚህ ሰዎች እናንተ ከታረቃችሁ በምን ይሸቅላሉ? አንዴ ሩታን እየጠሩ፣ አንዴ አንተን እየጠሩ፣ አንዴ ደስታን እየጠሩ፣ አንዴ ሄርሜላን እየጠሩ፣ አራታችሁንም እየጠሩ ቪዲዮ ይሰራሉ። በቃ ዋናው ፕላናቸው ይሄ ነው ማለት ነው እንጂ ለእናንተ አስበው አይደለም ሁለቱም። ታዲያ አንድ ሰው ማለት ነው የልጁ አባት እያለ ሌላ ወጠጤ የማይረባ ሰው አምጥቶ ከዚህ ጋር ሆኝ ይላል። እንዲህ የእውነት የሚያስብላችሁ ሰው አይደለም። የሚያስብላችሁ የሚወዷችሁ ጓደኞቻችሁ የሚያደርጉ ምንድነው ታውቃለህ? አንተን አምጥተው ከሩታ ጋር እንድትሆን ሩታን ይመክሯታል። ከአንተ ጋር እንድትሆን በአንተ ጋርም ሌላ ሰው እንዳይገባ ይመክራሉ እንጂ ሁለታችሁም ጋር ከሷ ጋር ብትሆን ነው የሚሻለ፣ ከሷ ጋር ብትሆን ነው የሚሻለሽ፣ እንደዚህ እያሉ እናንተን እያበጣበጡ ዩቲዩብ መስራት ዋናው አላማቸው ማለት ነው። ሌላኛው የሩታ እህት ደግሞ ማለት ነው አልፈለገችም፣ አብረው መሆናቸው አልተመቻትም። ሶ ሩታ ምን ማድረግ እንዳለባት ልንገራችሁ። እንደትም መክርሽ ነገር ሩታ ማለት ነው ከአብርሽ ጋር መሆን አትፈልጊማ። አለመፈለግሽ እሺ፣ ካልፈለግሽ አልፈለግሽም በቃ። እሱ ባህሪውን አላስተካከልም፣ የእሱ ጸባይ፣ የእሱ ባህሪ አልተመቸኝም፣ ከሱ ጋር መሆን አልፈልግም ካልሽ ምን ማድረግ ያለብሽ? ደስታን አለማምጣት። ይሄ ሰው ስለመጣ እንጂ ህይወትሽ ይስተካከላል ወይ ደግሞ አብርሽ ይቀናል ወይ ጥሩ ነገር ይኖርሻል አይደለም። ለቪዲዮ ከሆነ ኦኬ፣ ለቪዲዮ ቢሆንም በዚህ ልክ ከመጠን ያለፈ መተቃቀፍ፣ መሳሳም ይህ ሁሉ ነገር ማድረግ አያስፈልግሽም ለቪዲዮ ከሆነ ማለት ነው። እና ከደስታ ጋር ስትመጭ የምትለብሻቸው ልብሶች፣ የምታደርጓቸው አክቶች በቃ አይነፋም፣ አያምርም። ከአብረሽ ጋር ለመሆን ትችያለሽ፣ መብትሽ ነው። ግን ግዴታ ደግሞ ሌላ ወንድ ጋር መሆን የለብሽም። ቢያንስ ትንሽ መረጋጋት፣ ሲቀጥል ደግሞ የሚመጠነሽ ሰው ጋር። እሷም የራሷን ህይወት ሚሆን ህይወት ነው እንዴ ለድራማ የመጣ ዝም ብሎ ጅራንፎ ከረፎ ነገር። ከአብረሽ የተሻለ ሰው እንኳን ይዛ አብረሽን ባያስቀናቸው ከሱ የባሰ ዥልጥ እኮ ነገር ነው። እና ይሄን ነገር በማድረግ አብረሽን አስቀናለሁ ብለሽ ካሰብሽ ተሳስተሻል። እንደዚህ ማድረግ የለብሽም። እዚህ ቤት ውስጥ ስለሚረብሹሽ ለእነሱን ለመከላከል ብለሽ ከሆነ ወይ ቤተሰብሽ ጋር ሄደሽ ትንሽ ጊዜ አረፍ ብለሽ እዛ እንደውም ቤተሰብሽ ጋር የሚሰሩ ቪዲዮ ነበር አሪፍ። የምር ሩታ ማለት ነው አሁን ከምትሰራው ያን የምትሰራው ነው የሚያምረው። በቃ እዛ እየመጣም ቢሆን አብረሽ የምትሰሩ ቪዲዮ በጣም ነው ደስ የሚለው የነበረው። አንደኛ ቤተሰቦች ጋር ነው፣ በፍራንክም
እንዲሁ በምስጋናም በቃ በጣም ደስ ይላል። ፋሚሊዎች ጋር አብርሽም ቢሆን እየመጣ መሰሩት ምናምን ደስ ይላል። አሁን ግን ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ የአሁኑ በጣም ነው የሚያስጠላው። በጣም ይደብራል። በቃ ወንድ ጋር ባሰራ እኔ ደስ ይለኛል። ይሄ ደስታ የሚባል ልጅ ጋር ማለት ነው። ፋሚሊዎችሽ ጋር ትችያለሽ፣ አብረሽ ጋር ትችያለሽ። በጣም ብዙ አይዲያዎች አሉና ቤተሰቦች ጋር ለቪዲዮ ከሆነ ያመጣሽው የሚያሰድብሽን ስራ ከዚህም በኋላ ባሰሬ ጥሩ ነው። ከአሁን በፊት እንደተሰደብሽው አሁንም መሰለ እየተሰደብሽው መቀጠል አለብሽ ብዬ አላስብም። ደግሞ እኮ የሚሰሩ ቪዲዮ ለእሱ አይደለም፣ አብዛኛውን ለሰው ነው የሚሰሩ፣ በሰው ቤት ነው የሚመጡት። አሁን ሰሞኑን በእህቷ ናቸው፣ በእህቷ ቻናል ነው የሚሰሩት። አብረሽ በሄርሜላ ነው የሚሰራው፣ ሩታ ደግሞ በእህቷ ነው አሁን እየሰራች ያለችው እና በአብረሽ ጓደኞች እና እስኪ ለራሳችሁ ራሱ ከሆኑ እኮ እየተጠቀማችሁ አይደለም። በነገራችን ላይ የሰው ዩቲዩብ ቻናል እያደመቃችሁ ራሳችሁን ህይወት እየበጠበጣችሁ የሰው ዩቲዩብ ቻናል እያደመቃችሁ ነው። እና እንደ ሀሳብ ቤተሰቦቿ ጋር ሄዳ ብትሰራ አሪፍ ነው። እዚህ እየረበሹሽ ከሆነ እየመጣ ሰው እየረበሸሽ በር እየካፈተ ጓደኞቹ እየመጡ እሱ ራሱ እየመጣ ሄርሜላን ይዞ እየመጣ ምናምን እያናደደሽ ከሆነ ወይ ቤት መቀየር ወይ ደግሞ ቤተሰቦችሽ ጋር ሄደሽ የተወሰነ ጊዜ እየሰራሽ ቪዲዮሽን በቤትሽ መቀጠል ትችያለሽ። ቢያንስ ልጅሽ ትንሽ አደግ ሲል ብታመጭ ወንድ ራሱ ያምርብሻል። ወንድ ያኔ ብታመጭ በጣም ነው የሚያምርብሽ። አሁን ግን አያምርብሽም። በቃ እንደዚህ ልጅ ይዘሽ ገና የ3 ወር የ4 ወር ልጅ ይዘሽ ሌላ ወንድ ጋር ሆንኩ ብትይን ራሱ አያምርብሽም። እና እንደዚህ ብታረጊ ጥሩ ነው። አብረሽ ደግሞ እንግዲህ ሄርሜላን ትናንትና የአብረሽ ወንድም አግኝቷት ነበረ። እሱ ደግሞ እንግዲህ ረረረ እየተሞጋገሱ ነው እናንተ። ሄርሜላ ወንድሙ ደውሎላት ስላገኛት በጣም ደስ ብሏታል በለው። የእሱን ደስታ ሳይኖራለሁ ዘላለሜ በለው በለው። ይመችሽ ይመችሽ። የእውነት አፍቃሪ አንቺ ነሽ። በጣም ደስ ብሏታል እናንተ ወንድሙ ስላገኛት። ያሳካለሽ እንግዲህ ያሳካለሽ። ምንም ማለት አንችልም። ምን ማለት እና ምን ለማለት ፈልጌ ነው፣ ሁለታችሁም ሩታም አብርሽም በዙሪያችሁ ያሉ ጓደኞቻችሁ ለእናንተ አስበው አይደለም። ምን ጓደኛ ነው? ጓደኛ ብቻ አይደለም በነገራችን ላይ እህት ብትሉ ወንድም ብትሉ ሁሉም ሽቀላ ላይ ናቸው። በእናንተ እየሸቀሉ ነው። እናንተ የሚጠቅማችሁ ነገር አብራችሁ ብትሰሩ ነው። በቃ አሁን እናንተ በሰው ቤት ነው የምታደምቁት እኮ ለራሳችሁ ቪዲዮ እየሰራችሁ አይደለም ምናምን አብራችሁ ሆናችሁ የራሳችሁን ቤት ብታደምቁ ጥሩ ነው። እንዲህ በፊት አሁን መሰሩት በሳምንት 3 ቪዲዮ ይለቃሉ። ዛሬ ከለቀቁ ነገ አይለቁ። በቃ 3 ቪዲዮ ይለቃሉ። በጣም ነበር የሚታይላቸው። በጣም ነው የሚወዳቸው። በዛ ላይ ሰው እንዴት እንደሚወዳቸው ሰፍ ብለን ነበር የምናየው። ልክ እንዳሁን እንደ ቡራና እንደ ሀይሚ እነሱ መዋል ሊበላሹ ነው። በቃ ኦ ማይ ጋድ እንዴት እንደምንወዳቸው ነበረ። እና መሀል ላይ በቃ አበላሹት። እሱም ሴት ጋር እሷም ወንድ ጋር ምናምን እያሉ ማለት ነው። ብቻ ይመቻቸው እንግዲህ